ገበታ ለሸገር ተብሎ ከዛ ገበታ ለሀገር ገበታ ለትውልድ ብለን አሁን የደረስንበትንና በተለይ ደግሞ ለቱሪዝሙ ትልቅ ጸጋን ይዞ የመጡ ፕሮጀክቶች ናቸው። ከነዚህ መካከል እንግዲህ በአንዱ ላይ ነው አሁን የምንገኘው። ይሄ ቦታ የአየር ሁኔታው እጅግ በጣም የተመቸ ነው። ከዛ ባሻገርን በቀጥታ ከቱሪዝም ጋር ደግሞ ስናገናኘው አካባቢው ላይ በጣም እምቅ የቱሪዝም አቅም አለ። ከዚህ በፊት ያልተጠቀምንበት በአግባቡ ማለት ነውና የነዚህ የገበታ ፕሮጀክቶች ዋነኛ ዓላማ ደግሞ እንደ ሀገር ያለንን ተሸፍኖ የቆዩትን ግን ደግሞ ለኢኮኖሚ በአጠቃላይ ደግሞ ለሀገር ግንባታም ትልቅ ሚና የሚኖራቸውን ሀብቶቻችንን ገልጦ ማሳየት እና ደግሞ ለጥቅም ማዋል ለአካባቢው ማህበረሰብ ለክልሉም ብሎም ለሀገር ጥቅም ላይ ማዋል የሚል ዓላማን ያዙ በመሆናቸው የሱ ጥሩ ማሳያ ነው ይሄ ፕሮጀክት ብለን መግለጽ እንችላለን። እንግዲህ እንደተመለከትነው የፕሮጀክቶቹ ወይንም ደግሞ እነዚህ ማረፊያ ቦታዎቹ ከባህሉ ጋር የተጣጣሙ ናቸው። ባህልን እሴትን አክብረው መግለጻቸው የሁሉም የገበታ ፕሮጀክቶች አንዱ መገለጫ ነው። ሁለተኛ ከተፈጥሮ ጋር የተዋሃዱ መሆናቸው ነው። ይሄን ፕሮጀክት ተከትሎ ጹም አረንጓዴ የመሆን የችግኝ ተከላ መርሃ ግብሮች በጣም በስፋት ሲከናወኑበት ነበር። ብዙ ተቋማትም እንደዚሁ ሲመጡና ችግኝ ሲተክሉ ነበርና ይሄ በራሱ ደግሞ አረንጓዴነትን የመሳብ አቅምም አላቸው ማለት ነውና ከተፈጥሮ ጋር መዋሃዳቸውም ሌላው ነው። ሌላ በጣም በከፍተኛ ሁኔታ እንግዲህ ለውጥ ያመጣሉ ብለን የምንጠብቀው በተለይ በዚህ ዘርፍ ላይ ይሄ አካባቢው አየሩን ፈልገው በተለይ አጎራባች ሀገራት ከፍተኛ የሆነ ፍላጎት አለ። ከዛ ባሻገር ትልቅ ቁጥር ያለው ደግሞ የዳያስፖራ ማህበረሰብም ያለበት ነውና እነዚህን ጎብኚዎች ወደ ሀገር በሚመጡበት ጊዜ ወደዚህ ክልል በሚመጡበት ጊዜ እንደዚህ ደረጃውን የጠበቀ ማረፊያ መዘጋጀቱ በቱሪዝም ፕሮዳክት ወይንም ደግሞ ምርት የምንለው በከፍተኛ ሁኔታ ማሳደግ ብቻ ሳይሆን ተወዳዳሪነታችንም ከፍ ያደርጋል።